የታለ ዛሬ በጣም ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ ማለት ከመጀመሪያውም ልቤ የሆነ ነገር ሲፈራ እንትን ማለት ነበረብኝ። ይሄ ነገር እንደሚፈጠር መገመት ነበረብኝ፣ ግን አላሰብኩትም ነበረ። ማለት አምኜህ ነበረ። ሶፊያ እንዳረጋችው ልታረግ ያለችው ነገር እንግዲህ በጣም ደስተኛ ሆኖ እያሳለፉ ብዙ መስዋዕትነት ከፍዬ ብለው አድጋ ሊጋቡ ነው። በጣም የሚያስገርም ቪዲዮ ነው። እስኪ በደንብ እዩት። ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ላይክ፣ ሰብስክራይብ ያላረጋችሁ እና የደወል ምልክቷን ስትጫኑ ቀጣይ ቪዲዮ ይደርሳችኋል ማለት ነው። እስኪ ወደ ቪዲዮ እንሂድ። ምን ይመስላል? አገር ውስጥም በአገር ውጭም ያላችሁ እህት ወንድሞቼ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በጣም ሶፊ በቃ ምኞቴ እንዲበላሽብኝ አልፈልግም። ይሄ ረጅም ጊዜ ህልሜ ነው እና ደግሞ ያው ዛሬ እንግዲህ በጣም ደስም ብሎኛልም ከፍቶኛልም። ሀፋፍ ያው የከፋኝ በጓደኞቼ እና በአንዳንድ ሰዎች ነው። ደስ ያለኝ ደግሞ ዛሬ በጣም ለረጅም ጊዜ ስመኘው የነበረውን እንግዲህ ሁላችሁም ታውቃላችሁ፣ መደጋገም እዚህ ጋር አስፈላጊ አይደለም ብዬ ነው የማስበው። ከአሁን በፊት ያው እናንተም ልክ እንደ እናት አባቶች ስለሆናችሁ ከእናንተ ተደብቄ ምንም የማደርገው ነገር የለም። ሁሉን ነገር አሳውቂያችኋለሁ ማለት ነው። እኔና ፉፉ ያለንበትን ነገር ታውቃላችሁ አይደል? ነው አታውቅም? እና ዛሬ በጣም ረጅም ጊዜ ስመኘው የነበረውን ነገር በቃ ደርሷል፣ ሬዲ ደርሷል። እና ወደ ቤተሰብ ከመሄዳችን በፊት አንዳንድ ነገሮችን ማድረግ አለብን ብለን ከውድ ባለቤቴ ጋር ተነጋገርን ማለት ነው። ያው ከተነጋገርን 3-4 ቀን ምናምን ይሆነዋል። እና ዛሬ ደግሞ እኔ ድንገት ያው የሆነ ቦታ ነው የሚገኝበት ቦታ የት ነው ብላችሁ ታስባላችሁ? እና ዛሬ ያው እንግዲህ የኔ ቆንጆዬ ባል የኔ ውድ ባለቤት ዛሬ ይሄን ቀን ትረሳዋለህ ብዬ አላስብም። ጽፌለታለሁ፣ ያለውበትንም ቦታ ነግሬዋለሁ እና እየመጣሁ ነው ምናምን ብሎኛል። እሱ ከመምጣቱ በፊት ግን ለምን ለቤተሰቦችስ የኔን ደስታ ያው የምጠብቁ ልጆች አላችሁ እና ለቤተሰቦች ለምን መግቢያ አልሰራላቸውም ያለውን ነገር ለምን አላሳያችሁም ብዬ ያው ለእናንተ ጋር መጣው ማለት ነው። እና ለእናንተ መግቢያ እየሰራው ነው የኔ ውዶች። እና ግን ሴት ጓደኞቼ በጣም የምወዳቸው ልጆች ነበሩ። በዚህ ሰዓት አብረውኝ ቢኖሩ በጣም ደስ ይለኝ ነበረ። ግን በሚያሳዝን ሁኔታ አብረውኝ አይደለም። ያው ጠልተውኝ ወይም ተጣልተን ምናምን አይደለም። ትንሽ ቆየት ብለናል። 1-2 ወር 1-3 ወር ይሆነናል መገናኘት ራሱ ከእንትን ካልን። እነሱም በራሳቸው ስራ ቢዚ ናቸው፣ እኔም ደግሞ በራሴ ስራ ላይ ቢዚ ነኝ። በነገሩ ብዙ ጓደኛ የለኝም። በጣም ጀስት ፍሬንድ ጓደኞቼ 2 ናቸው። ግን ያው እነሱም በአሁን ላይ ቢኖሩ በዚህ ሰዓት ቢኖሩ ደስ ይለኛል። አልመጡም። ለምን አልመጡም አልልም። ምክንያቱም ከአዲስ አበባ ውጭ ያሉት ኢንሻአላህ ወደፊት ያው የዋናው ነገር ላይ እንገናኛለን ብዬ አስባለሁ። ግን አሁን ላይ እየፈራ ያለሁት ነገር ምን እንደሆነ ታውቃላችሁ? ወደ ከፋይ ነገር ስመጣላችሁ ማለት ነው። ፉፉ ለእናንተ መግቢያ እየሰራሁላችሁ ካለ ራሱ በጣም ቆይና ቀረብኝ። ሲቀርብኝ ደግሞ ውስጤ መጥፎ ነገር እየተሰማኝ መጣ። ምክንያቱም ያው እሱን ሰሞኑን ያለውን ነገር ታውቃላችሁ እና አስረዳዋለሁ ምናምን በተደጋጋሚ እየደበረው ነው ያለ። ማለት እኔን እንዳይከፋኝ እኔን እንዳይደብረኝ እያደረገ ያለ ነገር መስሎ ነው እየተሰማኝ ያለው እና አሁንም ደግሞ እንደዛ ብሎ በጣም ረጅም ሰዓት ምናምን ሆኖ ቀረ። አለጋ ማለት ይሄን ቀን ከኔ በላይ እንደውም እሱ ነው በቃ እንትን የሚል ይሄን ቀን በጣም ጓጉቶ ሲጠብቀው የነበረው እና
በቃ መቼ ነው እንደዚህ ምናምን የመስክ ፎቶ የምንነሳው? መቼ ነው በቃ ሱፋችን ለብሰን ፔሎችን ምናምን አንቺ ፔሎ ለብሰሽ እኔም ሱፍ ለብሼ የመስክ ቦታ የምንወጣው? ቤተሰቦቻችን ጋር መቼ ነው ተመርቀን ምናምን የምንወጣው ምናምን ነው የሚለኝ። እንደዚህ ወክ ምናምን ልናደርግ ስንወጣና ያን ነገር ደግሞ አሁን ላይ ቀንሶብኛል። እንዲያውም ዛሬ ላይ ማለት ዛሬ እንደሆነ የተቀጣጠረን ምናምን ያውቃል። ከኔ በፊት ማለት ቀድሞ በቃ ጓደኞቼንም የሱም ካሉ ምናምን ሰብስቦ እዚህ ቦታ ላይ መገኘት ያለበት እሱ ነው። ግን ደግሞ አልፈርድብም። ያው እረዳሃለሁ። የሚረዳ ምስት ነው የሰጠክ ፍጣሪ ነው እስኪን ማለት ነው። እረዳሃለሁ። ቢደብረኝም እረዳሃለሁ። አላሳጣክም። ለምን እንደዚህ አላደረክልኝም፣ ለምን እንደዚህ አልሆነም አልልም። ያው ምናልባት የሰው ልጅ ሲደብረው አላደለ ሊተኛ ይችላል። ስልክ ማውራት ሊያስጠላው ይችላል። እኔ ሲደብረኝ ስልክ አላነሳም። በቃ ለብቻዬ ወጥቼ ወክ ማድረግ ምናምን ከሰው ጋር መቀላቀልም አልወድም። በቃ ወጥቼ ወይ ማልቀስ ወይም ቤት ዘግቼ ማልቀስ ነው የሚያስደስተኝና የሁለታችንም ባህሪ ሊለያይ ይችላል እና ቤተሰቦቼ ወደ ዋናው ነገር በቃ ሊሄድ እሱ ቀርቶብኛል። ግን ደግሞ ልብሱን እየለበስኩኝ ልጠብቀው። ለምን አላሳያችሁም? ለእናንተስ ያው እንግዲህ ከባሌ ጋር የምጣመርበትን ልብስ ማለት ነው። ለምን አላሳያችሁም? እና በቃ እስቲ ማለት ላሳያችሁና ያለውን ነገር ደግሞ ቆይት ብለን ብናወራ ይሻላል። እኔ የመረጥኩት ማለት ነው ይሄ ነው። እሱ ኑሮ እሱ መርጦልኝ በእሱ ምርጫ ብለብስ ነበረ ደስ የሚለኝ የነበረው። ግን በቃ በራሴ ምርጫ ይሄ አሪፍ ነው ብዬ አስባለሁ። በጣም ያምራለኝ። እና ቤተሰቦቼ ይሄን የመረጥኩት እንዴት አያችሁት? አሪፍ ነው። ያለውን ነገር ደግሞ ለብሼ ለውና ላሳያችሁ። ለብሰን እስቲ እንግዲህ ያለውን ነገር ምናይ ይሆናል። ላሳያችሁ። ልልበስ፣ ጠብቁኛል። ከዚህ በላይ ቀይ መሰለኝ። ቤተሰቦቼ ምንም በቃ እንደዚህ ተው ማለት እንደዚህ ፏድ እንደዚህ ያደርጋል ብዬ አላሰብኩም ነበረ፣ ግን ቀርቷል።
ምንም ላደርገው አልችልም። ያው ከኔ ጋር እኩል እንዲሆን ብዬ ይሄን ሱፍ መርጬለት ነበረ። ያምራላ ስባችሁታል። እሱ ቢለብሰው እንዴት እንደሚያምር ከቆሙ ጋር በጣም ቆንጆዬ ነበረ የሚሆነው የኔ ቆንጆዬ ባል። ስላናደድከኝ ግን ምንም ማድረግ አልችልም። ያው ይሄ አንተ ነበር ድጋሜ እንደዚህ ልቤ ይሰበራል ብዬ አላሰብኩም ነበር። እንዲያውም ከኔ በላይ አንተ አስበክ ከኔ በላይ አንተ እንትን ብለህ ከዚህ ቦታ ላይ ቀድመኝ ትገኛለህ ብዬ ነበር ያሰብኩት። ግን በቃ እንደዚህ ልቤን ተሰብሯለህ ብዬ አላሰብኩም። ግን አደረኩ ማለት ሁለተኛ ነው ሁልሜ የጨለመው። እኔ ካሁን በኋላ አለቅም እንደዚህ አይነት ውስጥ መቼም ቢሆን አልሞክረውም። በቃ ይሄ ነገር ማለት ከመጀመሪያውም ልቤ የሆነ ነገር ሲፈራ እንትን ማለት ነበረብኝ። ይሄ ነገር እንደሚፈጠር መገመት ነበረብኝ። ግን አላሰብኩትም ነበረ ማለት አምኜህ ነበረ። ይሄም በቃ ህልም ሊሆን ነው ማለት ነው። ስለፈራሁኝ ቀለበት እንዳደረገልኝ የራሱ አልተናገርኩም ነበር። መጨረሻውን ሳላቅ እዚህ ጋር መጥቼ እንትን ማለት አልፈለኩም ነበረ፣ ማውራት አልፈለኩም ነበረ። እዩኝ በኋላ ደብቁኝ ይመጣል አይደል የሚባለው። ለዛም ነገሮችን ወደ ኋላ ሳብ አድርጌያቸው ነበረ። ሶፊ በጣም ይቅርታ አድርጊ። ማለት የሆነ ከባድ ነገር ገጥሞኝ ነውና ላስደብርሽ ፈልጌ አይደለም። ቃሉ እንደከፋሽ ምናምን ግን አስቤ ሆን ብዬ ያደረኩት ነገር አይደለምና በጣም ይቅርታ። ለምንድን ነው የወለቅሽው? ደብሮ እኮ ቀለበት ማውለቁ ምን አመጣ? አይ ስትቀር በቃ ከፋኝና ሁለተኛ መሰበር ስለማልፈልግ ይሄ ነገር እዚህ ላይ ሀፕን ቢያደርግ ይሻላል ብዬ ጣልኩት። እሺ በጣም ይቅርታ ሶፊ። ማለት
ነገር አይለመደኝም ማለት አሁን ደስተኛው አሁን መደሰት ነው የሚገባሽ። ከዚህ በኋላ ጥሩ ነገር ነው ልናስብ የሚገባው። አሁን ሰርጋችን እየተቃረበ ነው። ይሄን ሁሉ አንተ ነበር የመረጥኩልህ አይሆንም? ለኔ የመረጥሽ? አዎ። ኦኬ እሺ አልቀውና ልክ እሺ። አንደኛዬን ቀለበቱን በማድረግልሽ ሱፌን ለብሼ መሆን ይኖርበታል ማለት ነው። እሺ ደስ ይለኛል። ቤተሰብ ያው በጣም ደብሮኝ ነበር፣ አሁን ደስ ብሎኛል። እንዴት ነው ቀደም አዝኜ ነበረ ሱፍ እንትኑ ፔሎይን እያሳያችሁ የነበረውና በጣም ነው ያማረብህ። እንደዚህ ያለ አላማረበትም? እንደዚህ ይጀርባ ላይ ቋጥ እንካይና እንደያዘው እንዴት ነህ? እንዴት ነህ? እንግዲህ ቪዲዮ ይሄንን ይመስል ነበር ይመስለኛል። የእናንተ ሀሳብ ምንድነው? ኮሜንት ላይ አስቀምጡልኝ። እስከዛ ላይክ፣ ሰብስክራይብ፣ ሼር ያላረጋችሁ እያረጋችሁ መልካም ጊዜ ይሁንላችሁ። እናመሰግናለን።